ትሁት ያንተ ሚስት ልጅ አላት። ምን? ተንኮለኛዋ ቲና ተመልሳ ወደና አባባ ቤት ገብታ ለመኖር ፈልጋ ነበረ። ሆኖም በትሁት አማካኝነት እዚህ ቤት ተመልሰሽ እንዳትመጪ በማለት ተመልሳ እንድታባረራት ሆኗል። ሆኖም ትሁትን መበቀል ስለምትፈልግ ቀጥታ ወደ ተመስገን በማምራት ትሁት ያንተ ሚስት ልጅ አላት ስትልም ለተመስገን የማያውቀውን ታሪክ ነግረዋለች። እንግዲህ ትሁት በሚስጥራዊነት እንዲቆይና ተመስገን እንዳይሰማ እየተከላከለች የቆየች ቢሆንም በስከ መጨረሻ ግን ትሁት እየፈራቸው አልቀረም። ለተመስገን ልጅ እንዳለው ነግረዋለች። እንግዲህ የሱ ትሆን ከሌላ የወልዳት ይህ በግልጽ ያልታወቀለት ነገር ቢኖርም ነገር ግን ትሁት የልጅ እናት እንደሆነች መረዳት ችሏል። ካሌብ ከታገተበት ተለቋል። ምክንያቱም ካሌብን ይዞ መደራደር ይፈልግ ነበረ። አባባ ገና ስልክ ሲደውልለትና ካሌብ ከእሱ እጅ እንደሆነ ትሁትን አሳልፎ የሚሰጠው ከሆነ ደግሞ ካሌብን ሊሰጠው እንደሚችል ለመደራደር አስቦ ነበረ። ነገር ግን አባባ ብዙም ለጉዳዩ ትኩረት ሳይሰጥ ወንድ ስለሆነ እንግዲህ ተፋልሞ መውጣት ይችላል በማለት የተመስገን ሀሳብ ገብቷቸው ስለነበረ ልጃቸው ታገተብኝ በማለት የተለየ ስሜት እንደሌላቸው ሲያውቅ በስከ መጨረሻም ተስፋ ቆርጦ ካሌብን ከታገተበት ሊለቀው ችሏል። ሆኖም አንተ ቤተሰብ ፈላጊ የለህም ማለት ነው፣ እንደታገትክ ነግሬው ነበረ። ነገር ግን የራሱ ጉዳይ በማለት አባትህ ምንም አልተቀበለህም፣ ስለመታገትህ ምንም ደንታ አልሰጠውም። ልጁ ነህ ወይስ የእንጀራ ልጅ በማለት ጠይቋል። ቲናንም አባቱ አይፈልገውም እሳ ወይስ ደግሞ የሚወልደው ልጅ አይደለም በማለት አባቱ በኩል የካሌብ እገታ ምንም እንዳልደነቀው ስለተመለከተም ተመስገን ይህ ነገር ግራ ጋብቶታል። ታዲያ በስከ መጨረሻም እንግዲህ አማራጭ አጥቶ ካሌብን እንዲለቀውና ወደ ቤቱ እንዲመለስ ሆኗል። ሆኖም አሁን ከአባቱ ጋራ እንዴት እኔ በዚህ ልክ ተፈላጊነትን አጣለሁ? ታግቼን የሰነበትኩት ነገር ግን መታገቴን ተመስገን ሲነግርህ ለፍለጋ አልወጣህም በማለት ለአባቱም ገልጾለታል። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 67 እንመለከታለን። ባለፈው ክፍል እንዳየነው ተመስገን ለአባባ ስልክ በመደወል ካሌብ ከኔ እጅ ነው፣ ትሁትን የምትሰጠኝ ከሆነ ካሌብን መውሰድ ትችላለህ፣ ታዲያ ውሳኔህን አሁኑኑ በቶሎ አሳውቀኝ ሲል ስልኩን ዘግቶታል። አባባ ምላሽም እንደፈለግ ካደርገው እሱም እንዳንተ ወንድ ነውና የሚያደርገውን ራሱ ያውቃል፣ እኔ አይመለከተኝም በማለት በልጁ መታገት ምንም አይነት የተለየ ነገር እንዳልተሰማው ሲገልጽለት ተመስገን እዚህ ላይ በጣም ይጨናነቃል። ምክንያቱም የጠበቀው ልጅ የታገተብኝ በቃ ትሁትን መተውሰድ ወይም ደግሞ የተወሰነ ገንዘብ ትፈልግ ከሆነ በገንዘብ ልደራደርህ እችላለሁ የሚል መልስ ከአባባ ሲጠብቅ ነገር ግን ያልጠበቀውን መልስ ነበር ያገኘው። የተመስገንን ስልክ መደወል ተከትሎ ትሁትም አባባ ማን የደወለው በማለትም ጠይቃለች። በተመስገን ቁጥጥር ስር ነው ካሌብ በማለት ይነግራታል። ይህኔ በጣም ትደናግጣለች። እንግዲህ በእኔ ምክንያት የሆነ ችግር ውስጥ ይገባል በሚል እሳቤም ክፉኛ እየፈራችው ዛሬ ላይ ደረሰና ካሌብን አንድ ነገር ያደርገዋል ስትልም ስጋቷን ገልጻለታለች። ምንም ስለሷ አትጨናነቂ፣ ወንድ ልጅ ነውና የሚወስደውን ውሳኔ ራሱ ያውቃል በማለትም ትሁትን መጨናነቅ እንደሌለባትም አስረግጠው ይነግሯታል። ተመስገንም ለአባባ በመደወል ያልጠበቀውን መልስ ካገኘ በኋላ እንዴት ነው አባባ፣ በካሌብ መታገት ስነግረው ምንም አይነት ስሜት እየተሰማው አይደለም፣ ልጁ ነው ወይስ የእንጀራ ልጁ? እንዴት ከአባት እንደዚህ አይነት መልስ ይመለሳል? በማለት ፈለገው ስላልሆነለት ተናዶም ሲነግራት ነበረ። ቲና ምንም ብዬ ነበረ፣ ድሮም ካሌብን ማገት አንዳች ለውጥ እንደማያመጣ ገልጬልሃለሁ አለችው። እንግዲህ በዚህ ሁኔታ ተመስገን አማራጭ ሲያጣ በስከ መጨረሻም ካሌብን ፈቶታል። ካሌብ እንደተፈታ ከቲና ጋር ነው የተገናኙት። መናፈሻ ስፍራም ቁጭ ብለው እያወሩ ባሉበት ሰዓትና ከቲና ጋራ እንዴት አባባ በአንተ መታገዝ ሳይመጣ ቀረ፣ ለማንኛውም ግን ከእገታ በመትረፍህ እጅግ በጣም ደስ ብሎኛል በማለት አሁን የካሌብን ድክመት በመጠቀምና ወደሱ ለመጠጋትም እያሰበች ነው። ሆኖም እቤት መግባት እንደምትፈልግም እየገለጸች ነው። ካሌብ ከወትሮ በተለየ አሁን እሷን እየሰማትና እያዳመጣትም መጥቷል። በዚህ ሁኔታ የተመለከታቸው ዳኔ ወደ እነሱ በመጠጋት ምን እያወራችሁ ነው በማለት ጠይቋል። ካሌብም ዳኔ ስላያቸው ብቻ በጣም ተናዷል። ሆኖም ወዲያውኑ ክፉና በጎ ተነጋግረው ተበሳጭቶ ዳኔ ከተቀመጠበት ተነስቶም ይሄዳል። አጅሪቲናም በሁለታቸው መካከል ያለውን ፍቅር ስመለከት እጅግ በጣም ደስ ብሎኛል በማለት ተሳለቀች። በዚህ ሁኔታ ከእገታ ከተፈታና ከቲና ጋር ተገናኝቶ ወደ ቤቱ ሲመጣ እንኳን ደህና መጣህ ልጄ በማለት ሰላምታ ሲያቀርቡለት ልጅማ ትሁት ሆነች እኮ
እኔማ ምን ልጅ ሆንኩት? ይኸው ታግጄ በሰነበትኩበት ፍለጋ እንኳን አልወጣህም። ይባስ ብሎ እንደታገድኩ ሲነገርህ ምን አገባኝና እዛው እንደሆነ ይሁን ማለትህ እጅግ በጣም አሳዝኖኛል። በዚህ ልክ እንዴት ትኩረትህን አጣለሁ እያለም ከአባባ ያልጠበቀው መልስ ስላገኝና ስለኔም ግድ እንደማይሰጥ ተመለከትኩ በማለትም ከአባቱ ጋር ጭቅጭቅ ይገጥማሉ። ትሁትም ካሌብን ለማስረዳት እየሞከረች ነው። ማለትም ለዚህ ብዬ ነበረ ሚስጥሩን የደበቅኩ፣ ተመስገን ከሰማ ልጅን ይወስዱብኛል፣ አንድ ቀን የማያሳድርብኝ አለችው። እሱም እንግዲህ ከዚህ በኋላ አማራጭ የለውምና አሁን ንግግራቸውን እያምንና እየተቀበለ መጥቷል። አጅሪቲናም አይኗን በጨው አጥባ ተመልሳ ወደነ ካሌብ ቤት መጥታለች። ታዲያ ገና በር ላይ ስትደርስ አባባ ውጪ ምን ልታደርጊ መጣች በማለት እንደ ውሻ ማመነጫጭቋት፣ እሷ ሰላምታ ይቀድማል ውጪ ከማለት በፊት እንዴት እንደ ውሻ እንደዚህ ታመነጫጭቀኛለህ በማለት ከአባባ ጋር ጭቅጭቅ ገጠመች። ትሁትም እንደዚሁ ማን ፈቅዶልሽ ነው ወደዚህ ቤት የመጣሽው ተባባሉ። ትሁት ጋራም እንዲሁ መስማማት ተስኗቸው በጭራሽ ወደዚህ ቤት ሳያስፈቅዱ መምጣትም የተከለከለ ነው በማለት እርስ በርሳቸው ማዋከቧት። እኔ ካሌብ ተነስቶ በቃ እንወጣለን ቲና ጠብቂ በማለት አብሯትም ይወጣል። ሆኖም እቤት ገብታ አብራ መኖር እንደምትፈልግና አሁንም ከካሌብ ጎን ሆና ልትረዳው እንደምትፈልግ እየገለጸችለት ነው። መስገንም ከትሁት ጋር ተገናኝቶ ካልወሰድኩሽ እያለ እንደተለመደው እየተጨቃጨቀ ነው። ታዲያ እሷም መቼም ልታገኘኝ አትችልም፣ ካንተ ጋር መኖር አልፈልግም እያለችም ተመስገን ገንዘብ ከሆነ የምትፈልጊው የፈለግሽውን ያላደርግልሻለሁ እያለም በገንዘብ ሊያማልላት ሲሞክር ነበረ። እስካሁን ያፈራኸው ከሆነ ይኸው እዚህ ከተማ ውስጥ እኔም ብለህ ቁጭ ብለህ ትጨርሰዋለህ፣ ለማንኛውም ሌሎች አማራጮችን ብትመለከት መልካም ነው በማለትም ፍላጎት መቼም ቢሆን ልትቀበል እንደማትችል ገልጻለታለች። በዚህ ሁኔታም ሳለ ከገጠር ስልክ ተደውሎለት ቤተሰቦቹ ለምን አትመጣም እያሉት ነው። እሷን ሳልይዝ የመጣውበትን ሳላሳካ በዛ ላይ ደግሞ ገና ለገና አገኛለሁ ብዬ ብዙ ገንዘብ ማክሰር ያለውኝ እንዲህ ኪሳራ ውስጥ ገብቼ መምጣት አልፈልግም እያለም ከቤተሰቦቹ ጋርም ሲጨቃጨቅ ነበር። እናም አሁንም እንደተለመደው ወደዛ ቤት ተመልሳ መኖር ስለምትፈልግ ከትሁት ጋራ የማይባባሉት የማይሰዳደቡት ነገር የለም። ሳት የተነሳም እንዳንቺ የ100 ብር ልብስ አይደለም የኔ ልብስ የጣልሽው የተገዙ ልብሶችና እንዲሁም ደግሞ ማራኪ ውበት ያላቸው ናቸው እያለችም ስትመጻደቅባት ነበረ። ትም ያንቺ ልብስ በውድ ቢገዛ የተመነቃቀለና ካልሽን እንኳን በአግባቡ የማይሸፍን እንዲሁ እርቃን የተጋለጠ ነው በማለትም ስትገልጽላት ነበር። እሷም ፋሽኑን የታወቀሽው አንቺ መሀይምና ፋራንሽ በማለትም ስታንቋሽሻት ነበር። ካሌብም ለምን ሰው እንዲራራልሽ እንኳና ደህና ንግግር አትናገሪም? እስከ መቼ ድረስ ነው አንቺ የምትቀየሩ? እያለም ናን እንድትረጋጋ ለማድረግ እየሞከረ ነበረ። ታዲያ በዚህ ሁኔታ ጭቅጭቃቸው እየደራ መጣና ወደ ማይሆን ሰፈጣ ውስጥ ገቡ። በመጨረሻም ልብሶቿን ሰባስባ ውጭልኝ፣ ሁለተኛ እዚህ ቤት እንዳይሽ አልፈልግም፣ ሁኑኑ ተነሽ በማለት ከመቀመጫዋ የገፈተረቻትም ደረጃውን እንድትወርድና ወደ ውጭ እንድትወጣ ማደረገቻት። ውጭ በረንዳ ድረስ ነበረ እየሸኘቻት እያመነጫጨቀቻት ልብሶቿን ከፊት እየሰድባትም የነበረው። እንግዲህ በዚህ ቂም ያደረባት ቲናም ቆይ ባልሰራልሽ የሰማሁትን በሙሉ ለተመስገን እናገራለሁ በማለትም ዛተችባት። ወደሆኑም እየሮጠች ተመስገን ወዳለበት ክፍልም ታመራለች። ትሁትም ቲና ወደ ተመስገን ስትሄድ በጣም ፈርታለች። አሁኑኑ ትናገራለች እያለች ለካሌብ እየነገረችው ነበረ። በፍጹም አታደርገው፣ እስኪ አሁን እነግራታለሁ እያለም ስልክ እየሞከረላት ነበር። ነገር ግን ስልክ ልታነሳለት አልቻለችም። ወዲያውኑም ለአባባ ስልክ በመደወል አባባ እባክህን ቶሎና አሁኑኑ ቶሎ ድረስ ለተመስገን ልትነግረው ነው ልጅ እንዳለኝ እያለችም በጣም እንደፈራችና አባባ ቶሎ እንዲደርሱላት እየተማጸነች ነበረ። አባባም እሺ አሁኑኑ መጣው ጠብቂኝ እያሏት ሳለ አጅሬቲና እየተንደረደረች ወደ ተመስገን ቤት በማምራትም ትልቅ መረጃ እጇ ላይ እንዳለና ልትነግረው እንደፈለገችም ትገልጽለታለች። እሱም ምንድን ነው እስኪ ንገሪኝ እያለም ለመስማት እየጓጓ ነው። በስከ መጨረሻም ትሁት ሚስትህ ልጅ አላት በማለት አርድተዋለች። እንግዲህ ተመስገን የተወለደችው ልጅ የሱ እንደሆነች አለማወቁ እንጂ ዞሮ ዞሮ ትሁት የልጅ እናት እንደሆነች መረዳት ችሏል ማለት ነው። አጅሪቲናም እንግዲህ አንዱ በር ሲዘጋባት ሌላኛውን ለማመቻቸት ስትል በስከ መጨረሻም የምታውቀውን እውነት እታች ላይ ስትል ቆይታ በመጨረሻም አፈነዳቸው። አሁን ተመስገን ይህንን እውነት ሲያውቅ በትሁት ላይ ያለው አመለካከት ምን ሊሆን ይችላል?
የትሁት ልጅስ ከኔ ተወለደችው ወይስ ከሌላ ሰው? ይህ ደግሞ ሌላ ጥያቄ ሊፈጥር ነው ማለት ነው። ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። በቀጣይስ ምን አዲስ ትዕይንት እንመለከታለን? የምንመለከተው ይሆናል። ለዛሬ ትሁት ድራማ ክፍል 67 ይህንን ይመስል ነበረ።